አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሁኑ። ማንኛውም ቪዲዮ ወደ እናንተ ጋር ይደርሳል ማለት ነው። እና ውዶችዬ ብዙ ልጆች ጥያቄ ጠይቀው የነበረ ያው ባለመመቻቸት መልስ አልሰጠኋቸውም። እና ጥያቄያቸው ምን ይላል መሰላችሁ? ብዙ ልጆች ያው ተመሳሳይ ነው። ፋፊ እኔ ቦታ አለኝ እና ሀገር መግባት ፈልጋለሁ፣ ደክሞኛል፣ ቤተሰብ ደግሞ ቤት ስር እያሉኝ ነው፣ ምን ትይኛለሽ? ብር ደግሞ የለኝም ነበር የሚለው ኮሜንቱ። ተደጋጋሚ ስላነበብኩትም ሸምድጄ ይዤዋለሁ። እንደውም ደግሞ አንዳንድ ጥያቄዎች አሁን ቶሎ እናንተ ጋር የመያዝ እንትኑ አይኖርም። ይሄን ጥያቄ ግን በጣም ሀሳብ ስጭኝ ያለችው እህቴ ቶሎ ነው እኔ እየሸመደድኩት ማለት ነው። እና እኔ የምለው እንዲሁም ደግሞ ሌላም ጥያቄ አለ። በነገራችን ላይ ፋፊ ቦታ አለኝ፣ ነገር ግን ምን ትይኛለሽ? ሀገር መግባት ፈልጊያለሁ። ተመሳሳይ ጥያቄ ስለሆነ ያው ሁላችሁም እንትን ትሉታላችሁ ብዬ ነው። ምን ትይኛለሽ? ሀገር መግባት ፈልጊያለሁኝ፣ ቤት መስራትም አልቻልኩም ነው ጥያቄው ያም ማለት ነው። አንድ ሰው ብቻ አይደለም ይሄን ጥያቄ ሁለት ሶስት አራት ሰው ነው ይሄንን ኮሜንት ያስቀመጣልኝ። ያ ማለት ሀሳብ ስጭን ነው። ያኔ ጥያቄ ስላቸው ሀሳብ ቦታ አለኝ፣ ነገር ግን ቤት መስራት ደከመኝ፣ ሀገር መግባት ፈልጌያለሁኝ እና ምን ትይኛለሽ? ቤተሰብን ቤት ስር እያሉኝ ነው ላሉ ልጆች ነው። እና እኔ ደግሞ እያመመኝ ነው ደከመኝ ያሉ ልጆች አሉ ማለት ነው። እኔ ውዶችዬ እንደኔ ሀሳብ የምሰጣችሁ ምን አለ መሰላችሁ? ቤት በእርግጥ ብትሰሩ ትልቅ ነገር ነው፣ ይጠቅማችኋል። ባይኖራችሁም ቤት ብዙ ነገሮችን ሸፍኖ ትኖራላችሁ ማለት ነው። ያን ስትሉ ደግሞ ካላችሁ አቅም እናንተ እያመማችሁ፣ የሰው ልጅ እያመመው ከራሱ በላይ ምንም የሚቀደም ነገር የለም። እናንተ የሚያማችሁ ከሆነ ከእናንተ ራሳችሁን አስቀድማችሁ መቼም ለዱንያ እንትን አትሉም። ምክንያቱም እናንተ የሆነ ነገር ከሆናችሁ ሁሉም ነገር ቀሪ ነው ማለት ነው። እናንተ ያላችሁን የሚያማችሁ ከሆነ የሆነ ህመም ስሜት ካላችሁ አሁን ላይ በተለይ ህጋዊ ያልሆነ ቦታ ላይ ቤት መስራት አይቻልም እንደምታውቀው ማለት ነው። ስለዚህ እናንተ ምንድነው የምታደርጉት? ቢያንስ አቅማችሁን፣ ጉልበታችሁን፣ ህመማችሁን እናንተ ናችሁ የምታውቁት። የሚያማችሁ ከሆነ ቤት እንስራ እያመም ቤት ልስራ ብላችሁ አትበሉ። ምክንያቱም እዚህ ጋር እናንተ እያመማችሁ ጤናችሁ ከሌለ ሰው ልጅ ያለ ጤና መብላትም መኖርም መጠጣትም ምንም በቃ ምቾትም የለም በጥቅሉ ማለት ነው። በብዙ ነገሮች ጤና የሌለው ሰው ያው ሺህ ገንዘብ ቢኖራችሁ ደስታ የላችሁም። ስለዚህ እኔ ምንድነው የምመክራችሁ? ብዙ ልጆች ስለሆናችሁ በዚህ ምክር ላይ ስጭን፣ ምን ትይናለሽ? ቦታ አለን፣ ቤት ለመስራት ደከመኝ፣ እንደዚህ ሀገር መግባት ፈልጋለሁ ምናምን ያላችሁት አንድ ሰው ብቻ ሳይሆን በርከት ያለ ሰው ስለጠይቀኝ ነው ማለት ነው። እና ማድረግ ያለባችሁ እንደኔ ሁላችሁም ሀሳብ አስቀምጡላቸው። እንደኔ ከሰማችሁኝ አቅማችሁ ህመም ስሜት ካለ የሚያማችሁ ከሆነ ቤት እንስራ ብላችሁ አትበሉ። እንዲሁም ደግሞ ህገ ወጥ ላይ ሆኖ አሁን ቤት መስራት ስለማይቻል ሀገር መምጣት እየፈለጋችሁ ነገር ግን ሳንቲም የለኝም ቦታ ነው ያለ ይላላችሁ ልጆች ደግሞ ስሩና ጤና ከሆናችሁ ማለት ነው፣ ደህና ከሆናችሁ ስሩ፣ የተወሰነ ሳንቲም ያዙና ሀገራችሁን መታችሁ የሆነ ነገር ከፍታችሁ። አንዳንድ ጊዜ ብዙ ጊዜ እኔ ሰርቻለሁ በነገራችን ላይ የራሳችሁ አካሄድ መንገዳችሁ ነው እናንተ ሊያኖራችሁ የሚችለው። በመጥፎ መንገድ ከሄዳችሁ ይሄ አያዋጣኝም ይሄን አልሰራም እያላችሁ የያዛችሁን ገንዘብ የምታጠፉ ከሆነ ከስራችሁ ትቀራላችሁ። እናንተም አልሆነ ቦታ ላይ ቴንሽን እየሆናችሁ ወይ ስደት መልሳችሁ ትመርጣላችሁ ማለት ነው። ስለዚህ ባላችሁ ነገር እናንተ ትንሽም ደህና ከሆናችሁ ጤና ከሆናችሁ ትንሽ የተወሰነ 5 ወር 6 ወር 1 ዓመት ብትሰሩ ለእናንተ ትልቅ ነገር ነው። ያችን ቆይታችሁ መጥታችሁ ሀገራችሁ ላይ የሆነ ነገር ከፍታችሁ እየሰራችሁ እያደጋችሁ ትሄዳላችሁ። ብዙ ጊዜ ተናግሬያለሁ። ትልቅ ነገር ስለከፈትን አይደለም እኛ ውጤታማ የምንሆነው፣ ከትንሽ ነገር ስንሰራ እያደግን እንሄዳለን ማለት ነው። እና እህቴ ቤት ለመስራት እያመመሽ ሀገር መግባት የፈለግሽው እኔ ሌላ ምንም አልልሽም፣ ከጤናሽ የሚብስ የለም። ወደ ሀገርሽ ቀጥ ብለሽ መምጣትን ነው እኔ የምመክረሽ ማለት ነው። እያመመሽ ህመም ላይ ሆነሽ ድካም ከሆነ ችግር የለውም። ቢያንስ ታግሰሽ 5 ወር 4 ወር ብትሰርተሽ ያ ለሆነ ነገር ከፍተሽ መስሪያ በአሁኑ ሰዓት ለምንዛሬው ደህና ስለሆነ እዚህም በእርግጥ ውድ ነው፣ ግን እንዲያቅምሽ የሆነስ ነገር ስራ ትጀምሪያለሽ። ካልሆነ ደግሞ የሚያምሽ ከሆነ ጤናሽ አጉት እንትን ላይ መንገድ ላይ ከሆንሽ ከጤናሽ የሚብስ የለም፣ ቀጥ ብለሽ ወደ ሀገርሽ መግባት ነው። እህትነት ምክሬ ነው። ምክንያቱም ቤተሰብ ዛሬም ብትልኩላችሁ ሰርታችሁ ነገም ብትልኩላችሁ በቃ ስለማይሏችሁ እናንተ ትጎዳላችሁ።
ወላሂ ነው የምላችሁ። በህመም ስሜት ላይ ዛሬ ይችን እንሞላለሁ ነገ ይሄንን እንሞላለን ስንል ፎቅና ምድርም ሊሆን ይችላል የምንሰራው ከላይ ታይ ስንል ኩላሊታችንን ሲያምን እግራችን ሲያብጥ ብዙ የኖርኩበትም ስለሆነ ብዙ ጉዳቶች ስለሚኖሩ ህመም ላይ ያላችሁ ልጆች እባካችሁ ይሄን ልስራ እያላችሁ ቀጠሮ አትስጡ። ወደ ሀገራችሁ ግቡ። እናንተ ያንን ሰርታችሁ የሆነ ነገር አላህ ሱብሃነሁ ወተዓላ መቼም የቀደረው ነው። በርግጥ ስለታመመ አይደለም የሰው ልጅ የሚሞተው። እንትን ብትሉስ ብትቀጩስ ያንን ምንም ሳትጠቀሙበት በቃ ከጤናችሁም ከምንም ሳትሆኑ ያው ቀረ ማለት ነው። ስለዚህ አንዳንድ ጊዜ ህይወታችንን ማሰብ ግድ ይለናል። በእርግጥ የሰውን እንትን ቀዳና ቀደር አላህ ነው። በየትኛውም መንገድ ሆነን ቀደራችን ይሄ ከሆነ አይቀርም። ግን ግዴታ ደግሞ ስበቡን እኛ ደግሞ መንገዱን ማድረስ አለብን፣ ስበብ ማድረስ አለብን። ስለዚህ እናንተ ስበቡን ማድረስ አለባችሁ ማለት ነው። እያመማችሁ አትስሩ ነው የምለው። ወደ ሀገርሽ ግቢ እህቴ። ምንም የለኝም ካልሽ አላህ ሱብሃነሁ ወተዓላ ለአንቺ ርዝቅሽን አላህ ይስጥሽ። ህመምሽ ቀላል ነገር ከሆነ የተወሰነ ስሪ፣ ካልሆነ ደግሞ ሀገርሽ መጥተሽ እዚሁ እናትሽ፣ አባትሽ፣ ቤተሰቦችሽ ጋር ያስታሙሽ ማለት ነው። ሌላ ምንም ምልሽ ነገር የለም። አንዷ እህቴ ደግሞ ያው ጠቅሻለሁኝ ቤት መስራት ብር እና ቤት መስራት አለ ቤት መስራት ስር እያሉ ነው ቤተሰብ። እኔ ደግሞ ቤት ለመስራት ደከመኝ ላልሽው እህቴ ደግሞ ያው ተመሳሳይ ነው። በነገራችን ላይ ጥያቄው ሁለቱም አንድ ስለሆነ ነው በአንድ ላይ እንትን ያልኩት። በሌላም ስልክ ጥያቄውን እያነበብኩ ያልመጣሁት ተመሳሳይ ጥያቄ ስለሆነ ይሄ ምንም የሚያሳስት ነገር ስላላደለ አንቺም እህቴ ጠንክረሽ 1 አመት ሰርተሽ ቤት አሁን ላይ ህገ ወጥ ላይ መስራት እኔ በሌላው አካባቢ አላውቅም። በእኛ ግን ኮምቦልቻ ላይ መስራት አይቻልም ህገ ወጥ ላይ ማለት ነው። ስለዚህ ህጋዊ ከሆነ የመድከሙ ብቻ ከሆነ ጤና ከሆንሽ ስሪ ተጠናክረሽ ትንሽም ብትሆን በአቅምሽ ለምን መቶ ቆርቆሮ እኮ መስራት የለብሽም። በአቅምሽ በትንሿ መስራት ትችያለሽ። ነገር ግን ህገ ወጥ ላይ ከሆነ ግን መስራት ስለማትችል ቀጥ ብለሽ ምንድነው ማድረግ ያለብሽ? ወደ ሀገርሽ መግባት ማለት ነው። ምክንያቱም ከራስሽ ምንም የሚያስ ነገር ስለሌለ ማለት ነው። ስለዚህ አንዳንድ ጊዜ የአብዛኛዎቹ ልጆች የምናስበው በቃ የሆነ ትልቅ ቤት ሰርተን የሆነ ነገር አድርገን ምናምን እንደዛ የሚባል ታሪክ የለም። በአቅማችሁ ልክ ትልቅ ቤት ሲባል ኮርኒስ አለ፣ ስታስገርፉ ምናምን ብዙ ውጣ ውረዶች፣ ጅብሰን አለ፣ ምን አለ። ቢያንስ በፊት በሚሰራበት ታይም ብሩም ምንዛሬው የሚያነክል ባይሆንም አሰራሩም ደግሞ ማቴሪያሉ እየቀነሰ ነበረ። አሁን ግን ሁሉም ነገር ኦቨር የወጣበት ሰዓት ነው። ምንዛሬ ዶላር እንደመጨመሩ እዚህ ማንኛውንም ነገር አንስታችሁ ስታሰሩ በዛ ላይ ለሚያሰራላችሁ አካል ሰጥታችሁ ነው የሚሰሩላችሁ። ማለት ለምን ወንድማችሁ አይሆንም? እኔ እውነቱን ነው የምነግራችሁ። ለምን ምናቸውም አይሆንም? ይችን ይፈልጋል። ይሄን ካልሰጣችሁት ቁሞ አያስጨርስላችሁም ማለት ነው። ስለዚህ እናንተ በዛን ሰዓት ለዚህ ስትባሉ 5 አመት 6 አመት ትጨምራላችሁ ማለት ነው። እና ይሄን ተገንዛቢ በማድረግ በቻላችሁት አቅም ከቻላችሁ እኔ ሴት እህቶች ወላሂ ቤት እንስራ እያላችሁ እድሜያቸውን አጨርሱ። መጥታችሁ በቃ የሆነ ነገር ከፍታችሁ ስራ ካላችሁ እኮ ትኖራላችሁ ተከራይታችሁ። እኔ አንድ የምነግራችሁ ነገር ገና ቤት ገና ቦታ ገዝቼ ገና ይሄን አድርጌ ገና ለምን ወላሂ ሴት ልጅ ነን እኮ በተለይ ከ30 አመት በላይ ላላችሁ ልጆች ለሴት ልጅ እድሜ ቁሞ አይጠብቅም። አንደኛ መጎዳት አለ ከስራ አንጻር። ስራ ሲበዛባችሁ በጣም ብዙ ነገሮችን እያጣን ነው የምንሄደው። ስለዚህ እናንተ ደግሞ መውለድ አለባችሁ፣ መውለድ አለብን። ለሴት ልጅ በጣም ከባድ ነው፣ ልፋት በጣም ከባድ ነው። ስለዚህ ይሄንን በማሰብ ቤት አልሰራንም እንዴ አላደረግን። ቤት የምትሰሩ እኮ ካገባችሁም አብራችሁ ነው የምትኖሩት በእርግጥ ማለት ነው። ግን ለምን መጎዳታችን ቢኖር አይከፋም። ግን ከዛ ካለፈ ግን ራሳችሁን አጨናንቃችሁ ራሳችሁን ጎድታችሁ ለመስራት ራሳችሁን አታነሳሱ። ደህና ከናችሁ ጤና ከሆናችሁ ገና አሁን ላይ ለሚሄዱ ልጆች ነው በነገራችን ላይ ለሁሉም ነገር ቀኝ የሚሆነው። በእርግጥ ቦታ ውድ ቢሆንም ነገር ግን በአዲስ ጉልበት ደህና ይሰራሉ አሁን ላይ። በፊት ግን ቆየት ብላችሁ የሄዳችሁ ልጆች ግን ወላሂ ወደ አታመናቱ። ከሌላችሁ የላችሁም ነው በነገራችን ላይ 20 አመት ቆይተው 10 ምናምን ቆይተው ወንድሜ ለባሌ ይሄን አድርጎኝ ፈጥሮ ለቤተሰብ እንዲህ አድርገውኝ እስካሁን ለነሱ ነው የኖርኩት እንደዚህ ነው ያደረኩት እኔ በቃ እንደዛ 20 አመቴ ምንም ነገር የለኝም ምናምን እያሉ የተጻፉ ኮሜንቶች አሉ። እኔ እውነት ለመናገር በጣም ነው ያዘንኩት። ብዙ ጊዜ ተናግሬያለሁ። ግን አሁንም ባላችሁ ነገር ለመስሪያ ብቻ ለመስሪያ ረጅም አመት የቆያችሁ ልጆች ለመስሪያ ወላሂ 5 ወር የሚሆን 1 አመት የሚሆን ሰርታችሁ ወደ ሀገራችሁ ገብታችሁ የሆነ ነገር ለራሳችሁ ከፍታችሁ መስራት ብቻ ነው ያለባችሁ ማለት ነው። አሁንም ቢሆን
በተለይ በአሁኑ ሰዓት ላይ ጊዜውም እየጨመረ ማለት የምትኖሩበት ማንኛውም ነገር እየጨመረ ስለሆነ ከእናንተ ማንም የማይከጅላችሁ የለም። ሁሉም ሰው ይከጅላችኋል ከዘመድ እስከ አዝማዳችሁ ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? በቃ ሁሉም ነገር ከራስ በላይ የለም። እዚህ ጋር እናንተ ምንም እንትን ብትሉ የሚረዳችሁ ስለሌለ ከእውነቴ ከአንጀቴ ነው የምመክራችሁ። ወደ ሀገራችሁ ሾጥ ብላችሁ ነው ብቻ ጥቅልል ብላችሁ ግቡ፣ ጨክናችሁ ማለት ነው። እኔ በመግባቴ አልሐምዱሊላህ አላለሁ። ገባችኋል? አንዳንዴ ያሰባችሁት ሁሉ ቀይ በቀይ ሆኖላችሁ አይደለም። ነገር ግን አልሐምዱሊላህ የምለው ልጅን ስለወለድኩኝ እኔ በጣም ደስተኛ ነኝ። ለምን እዛ በሆነ እስካሁን ብር ነው እንጂ የሚይዘው ልጅን አላገኛትም ነበረ ማለት ነውና የሚገርማችሁ ነገር እኔ ስመጣ ወረቀቴን አቃጥዬ ስንት ብር ከፍዬ ያሰራሁት መኖሪያ ፍቃዴን ከዛ ፓስፖርት እድሳት ሰጥቼ ሳይመጣልኝ ሲቀር በ6 ወሩ እዚህ በገባ በ6 ወሩ ነው በነገራችን ላይ ፓስፖርት የራሱ እዛ ሰጥቼው የመጣልኝ ማለት ነው። እና ያንን ሁሉ በቃ ተስፋ ቆርጬ እስካሁን እዛው ቢሆን አልመጣም ነበረ። ያ ፓስፖርት ሲቀርብኝ በቃ የሆነ ሰበብ ሆነልኝ እስካሁን ድረስ። ካሁን በኋላ እኔ 10,000 ቀራማ ከፍዬ የመኖሪያ ፍቃዱን እንደገና ሰርቼ ምናምን በርግጥ 3,000 ነው ቢቆጥር በዛኔ ማለት ነው ወይ 3,000 ወይ 4,000 ነው ብከፍል። ግን በቃ የሆነ አላ አይደለ ራሳችሁን እንትን የምትሉት ነገር ለምን አይቀርም ምናምን አልኩኝ ማለት ነው። ካልሆነ ሌላ ሀገር እሄዳለሁ ብዬ ራሴን አሳመንኩትና ወደ ሀገር የገባሁ አልሐምዱሊላህ። በገባሁኝ ያው በ10 ወሬ ሰብሪናን ወለድኩኝ ማለት ነው። አሁን አልሐምዱሊላህ አመት ከ3 ወር ሆናታል ሰብሪና። እኔም 2 አመት ከመጣሁኝ ማለት ነው። ስለዚህ አንዳንድ ጊዜ ቆርጣችሁ የምታደርጉት ነገር ነው እናንተን ውጤታማ የሚያደርጋችሁ በራሳችሁ የምትሄዱበት ነገር ማለት ነውና እኔ እዛ ሆኜ በሆነ እስካሁን ልጅንም አልወልድም ማለት ዱንያን ስል በእርግጥ ሳንቲም የተሻለ ነገር የተሻለ በቃ ነገሮች ሊኖሩኝ ይችላሉ፣ ግን ልጅን አላገኛትም። ገባችሁ? ልዩነቱ እዚህ ጋ ነው። ገንዘብ አላቂ ነው። ልጅን ግን በምንም ነገር አላገኛትም፣ በምንም ነገር አልተካትም። በጊዜው ሁሉም ነገር ይሳካል የምንለው ሰበቡን እያደረስን ስለሆነ ነው። ኢንሻአላህ ርዝቁም ይመጣል ማለት ነው። እና ለእናንተም ትምህርት ይሆናችኋል ብዬ ስላሰብኩ ነው። በተለይ ረጅም አመት የወጣ ልጆች በጣም ብዙ አመት ይሆናችሁ። እኔማ አልሐምዱሊላህ አላለሁ በራሴ ላይ እና 20 አመት የቆዩት እንግዲህ አስባችሁታል። ቢያንስ በስንት አመታቸው ወጥተው ይሄን ያክል አመት ሲኖሩ አንድ ወይ ልጅ የላቸው ወይ በቃ የሆነ ነገር ንብረት ብለው ያፈሩት የለም። ከሁሉም ውጭ ላይ ታሁኑ በጣም ከባድ ነው። እናንተስ እስኪ ለእነዚህ ልጆች ምን ትላላችሁ? ሲቀጥል ደግሞ እንደዚህ ብለው ለጻፉት ልጆች ሀሳብ ስጧቸው። እንደኔ እህቴ ለታመምሽው እህቴ ቤት ልስራ ብለሽ አትበይ። ጤና ትንሽ ማለት ያኔ ህመምሽ አስጊ ካልሆነ ሳንቲም ይዘሽ ወደ ሀገርሽ ገብተሽ የሆነ ነገር ከፍተሽ እየሰራሽ ተከራይተሽ መኖር ትችያለሽ። ጊዜ ሲያወጣው ያንን ቦታሽን ደግሞ ቤት ካለሽ ትሰሪበታለሽ፣ ከሌለሽም በቃ ዋናው ራሳችሁ ነው። እናንተ ደህና ካልሆናችሁ እዛ ኮንዶሚኒየም ማን ነው ብሎኬት ቤት እዛ ግራውንድ ቤት ብትገትሩት እናንተ ጤና ከሌላችሁ እናንተ ካልኖራችሁበት እናንተ በቃ ደስተኛ ካልሆናችሁ ምንም ትርጉም የለውም። እውነቴን ነው የምላችሁ። እሺ ገንዘብ ቢደረደር የሰው ልጅ ጤና ከሌለው ሁሉም ነገር ቀሪ ነው እና ይሄን ይመስላል ልጆች። በቻላችሁት አቅም ቤት ለመስራት በተለይ ረጅም አመት የቆያችሁ የደከማችሁ ልጆች ብራችሁን ይዛችሁ ግቡ። ሌሎቻችሁም ሀሳብ ምክር የምትሰጧችሁ ካላችሁ ምክር ስጧቸው። ኢንሻአላህ በሌላ ቪዲዮ እንገናኝ። ሌሎችም ነገሮች ከኔ ምክር የምትፈልጉት እኔ ሀገር እንደመግባቴ ካሉት አንፃር አንዳንድ ጊዜ ሳይሆንና ዝሆነን አንድ አይደለምና ሀገር ያለ ብዙ መረጃ ይሰጣል። ስለዚህ የምትፈልጉት ነገር ካለ ኢንሻአላህ ኮሜንት ላይ ያስቀምጡልኝ። ለእናንተ መልስ ሀሳብ ለመስጠት እመጣለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሼር ላይክ ያድርጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።